ኢንተርኔት ላይ የተለቀቀ አንድ የ20 ሰከንድ አጭር ቪዲዮ ጄደን ስሚዝን በመላው ዓለም መሳለቂያ አድርጎት ነበር። I go around sometimes and I hang out with other people that are my age and they're just kind of ጄደን በዚህ ቪዲዮ ከሱ ጋር በተመሳሳይ እድሜ ላይ ከሚገኙ ልጆች ጋር ጊዜ ማሳለፍ እንደማይመቸው ይናገራል። ከልጆች ጋር ሲሆን ልጆቹ ስልካቸው ላይ ብቻ እንደሚያፈጡ፣ እሱ ግን ስለ ዓለም ፖለቲካዊና ኢኮኖሚያዊ ሁኔታዎችን ማውራት እንደሚፈልግ ሲናገር ይሰማል። God, like, can we talk about like the political and economic state of the world right now? ቪዲዮውን የተመለከተ የዓለም ማህበረሰብ በሙሉ በሱ ላይ ሳቀበት። ምናልባት እናንተም ቪዲዮውን ተመልክታችሁት ይሆናል። ቃለ ምልልሱ ባደረገበት ሰሞን የኢንተርኔት ትልቁ መነጋገሪያ ሆኖ ነበር። ነገር ግን እውነታው ምን መሰላችሁ? ሰዎች ከዚህ ቪዲዮ ጀርባ ያለውን የሚያሳዝንና አስፈሪ እውነታ ማየት አልፈለጉም ነበር። የማወቅ ፍላጎትም አልነበራቸውም። ጄደን ይህንን ቃል ከመናገሩ በፊት የሆነውን ነገር ማንም አላስተዋለም ነበር። በልጅነቱ ወላጆቹ ዊል ስሚዝ እና ጄዳ ፒንኬት በጣም ትልልቅ ከሆኑ ሰዎች ጋር በሚያደርጉት ስብሰባ ላይ ከራሳቸው ጋር እንዲቀመጥ ያደርጉት ነበር። They would be having a meeting about their next film or something and they would put me at the head of the table. የሥራ ዓለም ቋንቋ የማይረዳና ሕፃን ልጅ የነበረ ቢሆንም የጠረጴዛው ራስጌ ላይ ተቀምጦ ትልልቅ ሰዎች ስለ ሚሊዮን ዶላሮችና ስለ ከባባድ ጉዳዮች ሲከራከሩ እየሰማ ነበር ያደገው። And just make me sit there while they talk and debate with all these people, talk numbers, talk crazy stuff. እናም ጄደን ልጅነቱ የተነጠቀ ልጅ ነበር። ወላጆቹ ለልጃቸው ምንም ነገር ከልክለውት አያውቁም። የሚፈልገውን ነገር በሙሉ አሟልተውለታል። የሚያደርጉለት ከልጃቸው ጋር ያላቸውን ግንኙነት ለማጠናከር አስበው ነበር። ጄደን እንደተወለደ ጀምሮ ትልቁ የሆሊውድ ኮከብ እንዲሆንላቸው እያንዳንዷን እርምጃው በስሌት ነበር ያሳደጉት። ነገር ግን ይህ በጥንቃቄ የተሰራ እቅድ መጨረሻ ላይ የከፋ ውድቀት እንዲያጋጥመው ምክንያት ሆኗል። ጄደን ገና በ15 ዓመቱ ነበር ከወላጆቹ በሕግ ለመገንጠል የጠየቀው። ይህ ተግባሩም በሰዎች እንዲጠላ ምክንያት ሆኗል። በኢንተርኔት ላይም የሁሉም ሰው የጥላቻ ኢላማ እንዲሆን አደረገው። እርግጠኛ ነኝ አንድ ከሀብታም ቤተሰብ የተወለደ ሰው እንዴት እንደዚህ አይነት ውድቀት ሊያጋጥመው ይችላል ብላችሁ እያሰባችሁ ነው። ትንሽ ወደ ኋላ ልመልሳችሁና በ2006 ዓመተ ምህረት ላይ ጄደን የነበረበትን ሁኔታ እንመልከት። ጄደን ለመጀመሪያ ጊዜ ለዓለም ማህበረሰብ የቀረበው በዚህ ዓመት ነበር። ጄደን ከአባቱ ዊል ስሚዝ ጋር በመሆን በሰሩት The Pursuit of Happiness በተሰኘ ልብ አንጠልጣይ ፊልም ወደ ተመልካች ቀረበ። አብዛኛዎቹ ወጣት ተዋንያን ወደ ፊልም ዓለም ሲገቡ ትንንሽ ሚናዎችን በመጫወት ይጀምራሉ። ዊል ስሚዝ ግን የ7 ዓመት ልጁን በ55 ሚሊዮን ዶላር በጀት በሚሰራው ትልቅ ፊልም ላይ ከራሱ ጋር ዋና ተዋናይ እንዲሆን አደረገው። ነገር ግን የፊልሙ አዘጋጆች ጄደንን በዋና ተዋናይነት ማሰራት አልፈለጉም ነበር። ፊልሙ ክሪስ ጋርድነር በተባለ ሰው ዙሪያ የተመሰረተ እውነተኛ የህይወት ታሪክ ነበር። የወደፊት ህይወቱን ለማስተካከልና ክሪስቶፈር የተባለ የ5 ዓመት ልጁን ለማሳደግ የሚታገል አባትን የሚያሳይ ታሪክ ነበር። የልጁ እናት ጥላቸው ከሄደች በኋላ ክሪስ ልጁ ብቻውን የማሳደግ ኃላፊነት ነበረው። አባትና ልጅን በሚያሳየው ፊልም ላይ እውነተኛ አባትና ልጅ አብሮ ማሰራት ብልህነት ነበር። የተደረገው ውሳኔ ፊልሙ ልብን የሚነካና በጣም የሚያሳዝን እንዲሆን አድርጎት ነበር። ነገር ግን ጄደንን በፊልሙ ላይ ማሰራት ቀላል ውሳኔ አልነበረም። ሌሎች ህፃን ተዋንያን እንደሚያደርጉት ሁሉ እሱም የችሎታ ፈተናውን ማለፍ ነበረበት። ዊል ስሚዝ የራሱ ማስታወሻ በሆነው መጽሐፉ ላይ እንዳሰፈረው የፊልሙ ዳይሬክተር የነበረው ገብርኤል ሙቺኖ የልጁን ገጸ ባህሪ የሚጫወት ህፃን ለማግኘት በጣም ተቸግሮ ነበር። ወደ 500 የሚጠጉ ህፃናት ለሚናው ተፈትነው ነበር። በተመሳሳይ ጊዜ ጄደን የፊልም ተዋናይ የመሆን ፍላጎት እንዳለው ማሳየት ጀመረ። ስለዚህ ዊልና ጄዳ ልጃቸው የችሎታ ፈተናውን እንዲፈተን አደረጉት። ዳይሬክተሩ ጄደንን ባየው ቅጽበት ማሰራት ፈልጎ ነበር። ነገር ግን ትልቅ ተቃውሞ ገጠመው። በፊልሙ የባለቤትነት መብት ያላቸው ሰዎች ጄደንን ማሰራት የፊልሙ ሽያጭ እንደሚገድለው ተናገሩ። ተመልካቾች ዊል ስሚዝ እና ጄደንን በስክሪን ላይ ሲመለከቱ እውነተኛ አባትና ልጅ መሆናቸውን ስለሚያውቁ ትክክለኛው የፊልሙ ታሪክ ላይ እምነት እንደማይኖራቸው ስጋታቸውን ገለጹ። ከዚህም በተጨማሪ ፊልሙን የሚያዘጋጀው ስቱዲዮ የዊል ስሚዝን ልጅ ማሰራቱ እንደ አድሎ እንዳይቆጠርበት ፈርቶ ነበር። ሰዎች በዝምድናና በመቀራረብ አሰራችሁት ብለው እንዳይተቿቸው ሰግተው ነበር። በመጨረሻ ላይ ግን ጄደን ከአባቱ ጋር ሆኖ በካሜራ ፊት እንዲፈተን ተፈቀደለት። ፈተናው 9 ጊዜ ተደጋግሞ ተካሄደ። የተደረገው ፈተናም በፊልሙ ዓለም የተለመደ ነገር አልነበረም። ስቱዲዮ ጄደንን በማሰራቱ የሚመጣውን ወቀሳ መሸከም አልፈለገም ነበር። ነገር ግን በተደጋጋሚ በተደረገው ፈተና የ7 ዓመት ህፃን ልጅ የነበረው ጄደን ለቦታው ትክክለኛ ተዋናይ እንደሆነ በተግባር ማረጋገጥ ቻለ። ነገር ግን ብዙ ሰዎች አሁንም ድረስ ጄደን የእውነት በችሎታው ተፈትኖ አልፎ ነው
ወይስ አባቱ በነበረው ተሰሚነት ስቱዲዮን በማስገደድ እንዲሰራ አድርጎታል በማለት ይጠይቃሉ። ነገር ግን ፊልሙ ከተለቀቀ በኋላ ይሄ ጉዳይ ያን ያህል አስፈላጊ አልነበረም። ለምን ብላችሁ ከጠየቃችሁኝ አሁንም ከኔ ጋር ናችሁ ማለት ነው። ምክንያቱም ፊልሙ በመላው ዓለም ላይ የማይታመን ስኬት አስመዝግቦ ነበር። ተፈጥሯዊ የነበረው የአባትና ልጅ እውነተኛ ስሜት ፊልሙ ከ$300 ሚሊዮን በላይ ትርፍ እንዲያገኝ አድርጎታል። አባትና ልጅም ለተለያዩ ሽልማቶች እጩ ሆነው ነበር። ወደ ጄደን አስተዳደግ ስንመለስ ወላጆቹ የእነሱን መንገድ እንዲከተል ጫና አድርገውበት እንደማያውቁ ይናገራል። ነገር ግን ያደገው ሁልጊዜ ካሜራ ፊቱ ላይ ተደቅኖበት ነበር። My dad would just film me and my sister. ብዙ ወላጆች ከልጆቻቸው ጋር ቤት ውስጥ ቪዲዮዎችን ይቀርጻሉ። ነገር ግን ዊል ስሚዝ በዚህ ነገር ላይ ትንሽ ጠበቅ ያለ አቋም ነበረው። ጄደን እንደሚናገረው ከሆነ አባቱ እሱና እህቱን እየቀረጸ የተለያዩ አደገኛ የፊልም ትዕይንቶችን እንዲሰሩ ያደርጋቸው ነበር። We would make trade tricks, Matrix spin-off. የታዋቂ ሰዎች ልጆች የወላጆቻቸውን የሙያ መስመር መከተላቸው የተለመደ ነው። ጄደንም The Day the Earth Stood Still በተባለ የሳይንስ ልብ ወለድ ፊልም ላይ ሌላ ትልቅ ሚና አገኘ። በመቀጠልም በተለያዩ የቴሌቪዥን ፕሮግራሞች ላይ መታየት ጀመረ። እስቲ አስቡት፣ በልጅነታችሁ ወደ አእምሮአችሁ የሚመጣውን ማንኛውንም ሐሳብ መሞከር ብትችሉ ምን ይሰማችኋል? የ10 ዓመት ልጅ በነበረበት ጊዜ ጄደን የውሃ ኩባንያ መክፈት ይፈልግ ነበር። በልጅነቱ መንገድ ላይ የተጣሉ የውሃ ፕላስቲኮችን ሲመለከት በአካባቢው ላይ የሚደርሰው ብክለት እረፍት ነስቶት ነበር። ወላጆቹን አካባቢን የመጠበቅ ትልቅ ፍላጎት እንዳለው ነገራቸው። ለሚቀጥሉት 7 ዓመታት 82% ሊታደስ ከሚችል ማቴሪያል የተሰራ ለፕላኔታችን ተስማሚ የሆነ የውሃ መጠጫ ማምረት ጀመሩ። ምርቱንም ጀስት ወተር በማለት ሰየሙት። ምርቱ እስከ 2015 ዓ.ም ድረስ ለሽያጭ አልቀረበም ነበር። ነገር ግን በ2019 ዓ.ም ኩባንያው በ10 ሀገራትና በ15000 መደብሮች ምርቱን መሸጥ ጀመረ። ትምህርትን በተመለከተ ጄደን የተለየ አመለካከት ነበረው። ዓለምን የመቀየር ፍላጎት የነበረው ቢሆንም ያደገበት የተንደላቀቀ ሕይወት ከሌሎች የተሻለ እንደሆነ እንዲሰማው አድርጎታል። እያንዳንዱ ስራው የሚደገፈው በአባቱ ገንዘብ እንደሆነ የዘነጋው ይመስል ነበር። ጄደን እንደሌላው ማህበረሰብ መደበኛ ትምህርት እንደማያስፈልገው ያምን ነበር። በአንድ ወቅት በኤክስ ገጹ ላይ የዓለማችን ማህበረሰብ በሙሉ ትምህርቱን ቢያቆም የተሻለ አስተሳሰብ ያለው ማህበረሰብ ይኖረን ነበር በማለት ጽፎ ነበር። ጄደን በመጀመሪያዎቹ ዓመታት ትምህርቱን የሚከታተለው በቤት ውስጥ ነበር። አባቱ የፊልም ቀረጻ ላይ በሚሆንበት ጊዜ ልጆቹ ከሱ ጋር እንዲሆኑ ይፈልግ ነበር። ልጆቼ ከኔ ጋር መሆናቸው ክፍል ውስጥ ተቀምጠው ከሚማሩት ትምህርት በላይ ትልቅ ዋጋ አለው ብሎ ያምን ነበር። ከዚያም በ2009 ዓ.ም ዊልና ጄዳ በካሊፎርኒያ ውስጥ የራሳቸውን የግል ትምህርት ቤት ከፈቱ። ጄደንና እህቱ ዊሎም በዚህ ትምህርት ቤት መማር ጀመሩ። የሚሰጣቸው ትምህርትም ዮጋ፣ ካራቴ፣ ሮቦቲክስ፣ ቴክኖሎጂና የሥነ ጥበብ ትምህርቶችን ያካተተ ነበር። ጄደን እያደገ ሲመጣ በሶሻል ሚዲያ ላይ ስለ መደበኛ ትምህርት ያለውን ተቃውሞ መግለጽ ጀመረ። ትምህርት ቤቶች ሰዎችን ለእስር ቤት እያዘጋጁ እንደሆነ ያምን ነበር። We're preparing everybody to go to prison through the schools. ዝቅተኛ ውጤት ያላቸው ተማሪዎች የሚቀጡበት መንገድ ከእስር ቤት አሰራር ጋር ይመሳሰላል በማለት ይከራከር ነበር። People that are not doing good in the grades, you're doing like this, you go to the detention. There's too many correlations between public schools and prisons. በአሜሪካ ውስጥ ያለውን የትምህርት ስርዓት የሚያውቅ ሰው ሁሉም ተማሪ ሚሊዮነር ለመሆን እንደሚያዘጋጀው ይረዳል። ምናልባትም የዊል ስሚዝ ቤተሰቦች የከፈቱት ትምህርት ቤት አሰራር ለወጣቶች የተሻለ ሊሆን ይችላል። ችግሩ ግን ትምህርት ቤቱ በአመት $22000 የሚያስከፍል መሆኑ ነበር። ከዚህም በላይ የትምህርት ስርዓቱ ከሳይንቶሎጂ እምነት ጋር የተቆራኘ እንደሆነ የሰሙ ወላጆች ልጆቻቸውን በማውጣታቸው ትምህርት ቤቱ ተዘጋ። ሳይንቶሎጂ ማለት በ1950ዎቹ አካባቢ የተመሰረተ ሃይማኖታዊ እምነት ሲሆን የሰው ልጆች ቲታንስ በመባል የሚጠሩ የማይሞቱ ባለፈው ህይወት የሚኖሩና ያልተገደበ አቅም ያላቸው ዘላለማዊ መንፈሳዊ ፍጡራን ናቸው የሚል እምነት የሚያስተምር ነው። ወደ ጄደን ስንመለስ ትምህርት የወጣቶች አእምሮ ለማጠብ የሚጠቅም መሳሪያ እንደሆነ ማመን ጀምሮ ነበር። ጄደን ሀብታምና ሁሉም ነገር የተሟላለት ልጅ ነው። ትምህርት ላይ የነበረው አቋም ማንኛውም ሰው ጠንክሮ ከሰራ ስኬታማ መሆን ይችላል ብሎ ከሚያስበው የተንደላቀቀ አስተሳሰብ የመነጨ ይመስላል። በ2010 ዓ.ም ጄደን በሙያው ከፍተኛ ደረጃ ላይ የደረሰበት ዓመት ነበር። ዘ ካራቴ ኪድ የተባለው ፊልም ላይ ዋናውን ገጸ ባህሪ ከተጫወተ በኋላ በዓለም ደረጃ ታዋቂና ዝነኛ ሆኖ ነበር። እንደተለመደው ፊልሙ ላይ የመስራት ሐሳብ የመጣው አሁንም ከዊል ስሚዝ ነበር። ጄደን እንደተናገረው አባቱ ሐሳቡን ሲያመጣ በቤተሰብ ደረጃ ሁሉም ሰው አባቱ ትንሽ እብድ እንደሆነ ነግረውት ነበር። ነገር ግን ደግሞ እሱ የሚለውን ነገር ማዳመጥና አምኖ መቀበል ግዴታቸው ነበር። ነገር ግን ጄደን በዛን ጊዜ አባቱን በጭፍን ማዳመጡ መጨረሻ ላይ ውድቀት እንደሚሆንበት አላወቀም።
ወላጆቹ ደ ካራቴ ኪድ የሚለውን ፊልም አዘጋጆች ነበሩ። በዚህም ምክንያት ጄደን ዋናውን ገጸ ባህሪ ተሰጠው። ይህ ፊልም በ1984 በ1986 እና በ1989 ዓ.ም ከተሰራው 3 ክፍል ያለው የካራቴ ኪድ የተሰኘ ፊልም ብዙ ነገሮችን የቀየረ ነበር። ጄደን የተሰጠው ገጸ ባህሪ ከእናቱ ጋር ከዲትሮይት ወደ ቻይና ከተጓዘ በኋላ ያጋጠመውን አስደንጋጭ የባህል መጋጨትን ያሳያል። እንደ ርዕሱ በፊልም ውስጥ የተካተተው የካራቴ ጥበብን ሳይሆን የቻይና ኩንጉፉ ነበር። ጃኪ ቻን ደግሞ የጄደን አሰልጣኝና የኩንጉፉ መምህር ሆኖ ተጫውቷል። ፊልሙ ላይ ጃኪ ቻን በዋና ገጸ ባህሪነት መሳተፉ የፊልሙ ስኬታማነት ገና ከመጀመሪያው የተረጋገጠ ነበር። አዘጋጆቹ ጃኪ ቻን በቻይና ውስጥ ባለው ክብር የተነሳ ማንም ሊያገኘው የማይችለውን ትልቅ እድል አግኝቷል። የቻይና መንግስት በታላቁ የቻይና ግንብ ወይም ደ ግሬት ዎል ኦፍ ቻይና እና በሌሎች ታሪካዊ ቦታዎች ላይ ፊልሙ እንዲቀረጽ ፈቀዱላቸው። ከዚህም በላይ ጄደን ከዓለማችን ታላቁ ፖፕ ስታር ጀስቲን ቢበር ጋር የፊልሙ ማጀቢያ ሙዚቃ በጋራ የመስራት እድል አግኝቷል። ሙዚቃው ኔቨር ሴይ ኔቨር የተሰኘ ሲሆን ጄደን በልጅነቱ የራፕ ሙዚቃ ችሎታውን አሳይቶበታል። ሙዚቃው የዛን ጊዜ ቢልቦርድ ላይ 8ኛ ደረጃ ይዞ ነበር። አሁን ደግሞ 28ኛ ደረጃ ላይ ይገኛል። ሙዚቃው ዩቲዩብ ላይም ከ1 ቢሊዮን በላይ እይታዎችን አግኝቷል። በ2010 ዓ.ም ክረምት ላይ የወጣው ዘ ካራቴ ኪድ ከተመልካች አስደናቂና አዎንታዊ ምላሽ ነበረው። በዓለም ደረጃም ከ$359 ሚሊዮን በላይ ትርፍ አግኝቷል። ፊልሙ ለጄደን በሆሊውድ ውስጥ እያደገ የመጣ ኮከብ እንደሆነ ማረጋገጫ ነበር። ፊልሙ ላይ ለነበረው ሚና $1 ሚሊዮን የተከፈለው ሲሆን ፊልሙ ከተለቀቀ በኋላም ተጨማሪ $2 ሚሊዮን በጉርሻ መልክ ተሰጥቶታል። እስከዚህ ጊዜ ድረስ ዊል ስሚዝ የልጁን የሙያ ጉዞ በጥንቃቄ እየመራው ነበር። ጄደን አሁን የ12 ዓመት ልጅ ሲሆን ዓለም አቀፍ ስታርና እንከን የሌለው የህይወት ጉዞ ታሪክ ነበረው። ነገር ግን ሁሉም ነገር ለመፍረስ ውስን ጊዜ ብቻ ነበር የቀረው። እንዴት ሊሆን ይችላል? ልጁ እኮ በህፃንነቱ የስኬት ጣራ ላይ ደርሷል ብላችሁ ከጠየቃችሁኝ እሱ አሁን እነግራችኋለሁ። ነገር ግን እዚህ ድረስ ቪዲዮውን እየተመለከታችሁ ከሆነ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግን እንዳትረሱ። በ2013 ዓ.ም ጄደን አሁንም ከአባቱ ጋር በመሆን አፍተር እርዝ በተሰኘው ፊልም ላይ ተሳተፈ። ፊልሙ ዲዛይን የተደረገው የአንድ አዲስና ግዙፍ ተከታታይ ፊልም የመጀመሪያ ክፍል እንዲሆን ታቅዶ ነበር። ዊል ስሚዝ ልጁን የፊልሞቹ ማዕከል በማድረግ የቴሌቪዥን ፕሮግራሞች፣ የቪዲዮ ጌሞች፣ የሽቶ ብራንዶችና የሶሻል ሚዲያ አፕሊኬሽኖችን ያካተተ የ$1 ቢሊዮን እቅድ ነድፎ ነበር። ይሄ ማለት ዊል ስሚዝ ልጁ ሚኪ ማውዝ እንደተባለው ካምፓኒ የ$1 ቢሊዮን ማሽን የማድረግ ፕላን ነበረው። ነገር ግን ጄደን የአባቱን ግዙፍ እቅድ መጠቀሚያ እንደሆነ ሲገነዘብ ከገዛ ቤተሰቦቹ ለመውጣት ሙከራዎችን ማድረግ ጀመረ። ከአባቱ ጋር የሰራው አፍተር እርዝ የተሰኘው ፊልም ወደፊት ምድር በደረሰባት አደጋ ምክንያት ለመኖር አስቸጋሪ ስትሆንና የሰው ልጅ ወደ አዲስ ሌላ ፕላኔት ሲሰደድ የሚያሳይ ፊልም ነው። ፊልሙ ላይ ዊል ስሚዝ የተዋጣለት ወታደራዊ አዛዥ በመሆን ይተውናል። ጄደን ደግሞ የአባቱን ክብር ለመጠበቅ የሚታገልና ፍርሃቱን መቆጣጠር የማይችል ወጣት በመሆን ተጫውቷል። በሚያደርጉት ጉዞ መሃል ላይ መንኮራኩራቸው ምድር ላይ ተከሰከሰና ዊል ስሚዝ ክፉኛ ይጎዳል። በዚህ ጊዜ ጄደን እርዳታ ለመጥራት ብቻውን አደገኛ የሆነ ጉዞ ማድረግ ይኖርበታል። ፊልሙ የሚያተኩረው ልጁ ፍርሃቱን አሸንፎ እንዴት በህይወት መትረፍ እንዳለበት የሚማርበት ሂደት ላይ ነበር። ነገር ግን የፊልሙ ታሪክ አሰልቺ ከመሆኑም በላይ የዊል ስሚዝና የጄደን እውነተኛ ህይወት የሚያሳይ ይመስል ነበር። በፊልሙ ላይ አባቱ ልጁ የራሱን መንገድ በራሱ እንዲፈልግ ከመፍቀድ ይልቅ እጁን ይዞ ወደ ስኬታማነት ሲመራው ይታያል። በተመሳሳይ መልኩ በእውነተኛው ህይወታቸው ዊል ስሚዝ ጄደን ላይ ያደረገው ተመሳሳይ ነገር ነበር። ዊል ስሚዝ የነበረው ልጁ ራሱ በሚፈልገው መንገድ የመምራት ከፍተኛ ፍላጎትና ጄደን ደግሞ ራሱን የመፈለግ መንገድ መቃረን በግንኙነታቸው ላይ ትልቅ ውጥረት ፈጥሮ ነበር። ፊልሙ ከተለቀቀ በኋላ ብዛት ያላቸው ተቺዎች ጄደን ላይ ተነስተውበታል። ጄደን የመተወን እድሉን ያገኘው በችሎታው ሳይሆን በቤተሰቡ ዝና እንደሆነ በመግለጽ መናገር ጀመሩ። እናም ደግሞ እውነት ነበር። ከዚህም በተጨማሪ ፊልሙ የሳይንቶሎጂ እምነት አስተምህሮዎችን ያካተተ ነው የሚል ትችት ቀርቦበት ነበር። ዊል ስሚዝ የነበረው ታዋቂነትና ዝና ፊልሙን ማዳን አልቻለም ነበር። እናም ፊልሙ በገበያ ላይ ከፍተኛ ኪሳራ አስመዘገበ። ምንም እንኳን ፊልሙ በ$130 ሚሊዮን በጀት ተሰርቶ ከ$243 ሚሊዮን በላይ ትርፍ ቢያስገኝም ለማስታወቂያና ለስርጭት የወጣውን ከ$100 ሚሊዮን በላይ ገንዘብ ሲታሰብ ግን ፊልሙ ኪሳራ ውስጥ ነበር። ከዚህም በላይ ፊልሙን ተከትሎ ሊገነባ የታሰበው ግዙፍ የንግድ ኢምፓየር ከንቱ ሆኖ ቀርቷል። ከዚህ የባሰው ደግሞ ፊልሙ ሬዚ አዋርድ በተባለው ሽልማት ላይ በ6 አይነት የሽልማት ዘርፎች እጩ ሆኖ ነበር። ይህ ሽልማት በጣም የወረደ የፊልም ስራ ለሚሰሩ ሰዎች የሚሰጥ ሽልማት ነበር።
ሽልማቱ ላይ ጄደን በአስቀያሚ ተዋናይነት፣ ዊል ስሚዝ ደግሞ በአስቀያሚ ረዳት ተዋናይነት ማሸነፍ ችሏል። ሁለቱም በአንድነት ደግሞ አስቀያሚ የስክሪን ጥምረት የሚለውንም ሽልማት አሸናፊ ሆነው ነበር። በዚህ ጊዜ ዊል ስሚዝ ያቀደውን $1 ቢሊዮን እቅድ ለመሰረዝ ተገደደ። ሁኔታው ከልጁ ጋር የነበረውን ግንኙነት እንዳበላሸበትም በግልጽ ተናግሯል። ዊል ስሚዝ በመጽሐፉ ላይ እንዳሰፈረው ፊልሙ ለእሱና ለጄደን አስከፊ ውድቀት ነበር። የከፋው ነገር ደግሞ ጥቃቱ በብዛት የተሰነዘረው ጄደን ላይ ብቻ መሆኑ ነበር። አድናቂዎችና ሚዲያዎች ጄደን ላይ ጨክነውበት ነበር። አባትና ልጅ የትችት ሰለባ እንዲሆኑ ያደረጋቸውና በጊዜው መነጋገሪያ የነበረ ሌላም ጉዳይ ነበር። አፍተር እርዝ የተሰኘውን ፊልማቸው ለማስተዋወቅ ኤሽያ ቱር በነበሩበት ጊዜ ኢንተርቪው እየተደረገላቸው ነበር። በቃለ ምልልሱ መሃል ላይ ዊል ስሚዝ ልጁን በማስገደድ ከንፈሩን ስሞት ነበር። እናም ጉዳዩ ለሳምንታት መነጋገሪያ ሆኖ ነበር። ጄደንም ከተወሰነ ጊዜ በኋላ ባደረገው ቃለ ምልልስ ላይ እንደተናገረው አባቱ በሰዎችና በካሜራ ፊት የሚያደርጋቸው ነገሮች አንዳንድ ጊዜ ክብሩን እንደሚነኩበት ገልጾ ነበር። አባቴ በሰዎችና በካሜራ ፊት እኔን ለመሳም ሲሞክር በጣም አፍራለሁ። እውነት ለመናገር ይሄ ለኔ በጣም ከባድ ነው። በአንድ ወቅት በኮሪያ ሀገር ጋዜጣዊ መግለጫ ላይ እያለን በሰዎች ፊት እኔን ለመሳም ሞከረ። በእጆቻችን የልብ ቅርጽ እንድንሰራ ፈልጎ ነበር። እኔ ግን ያንን አልፈለኩም። በአደባባይ እንዲህ አይነት ነገር ማድረግም አይመቸኝም። ኤለን ሾው ላይ በቀረብንበት ጊዜም በተመሳሳይ መንገድ እኔን ለመሳም ሲሞክር ሶፋውን ልገለብጠው ምንም አልቀረኝም ነበር። ያን ጊዜ ለኔ አስደሳች አልነበረም በማለት ተናግሯል። የፕሮግራሙ አቅራቢ ግን አባትህ በጣም ስለሚወድህ እንደዚያ ማድረጉ መልካም ይመስለኛል አለችው። ነገር ግን ጄደን ፍቅሩን አደንቃለሁ፣ ቢሆንም ሰዎችን ለመሳም የራሱ የሆነ ጊዜና ቦታ አለው በማለት ሐሳቡን ገለጸ። ጄደን በህይወት ጉዞው ላይ ያደረገው አባቱ የነገረውን በሙሉ በታማኝነት መፈጸም ነበር። ነገር ግን አባቱ የመራው ሞራልን ወደሚሰብር የከፋ የህዝብ ትችትና ውርደት ነበር። ስለዚህ ጉዳይ ተቀምጠው ባይነጋገሩበትም ዊል ስሚዝ ግን ጄደን የተከዳ ያህል እንደተሰማው ያውቅ ነበር። ከዛ በኋላ አባቱ ላይ የነበረውን የአመራር ብቃት እምነት አብሮ ጠፍቷል። ዊል ስሚዝ ስላጋጠማቸው ውርደት ምንም ነገር ሳይደብቅ እውነታውን ተናግሯል። ጄደን በመላው ዓለም መሳለቂያ ሆኖ ነበር። ሳውዝ ፓርክ የተባለ ታዋቂ የካርቱን ፕሮግራም ሳይቀር ጄደን ላይ ቀልዶበታል። ሌሎች የኮሜዲ ፕሮግራሞችም የዊል ስሚዝ ልጅ መሆን ምን ያህል ከባድ እንደሆነ እያነሱ ይስቁበት ነበር። በየቀኑ በኢንተርኔትና በጋዜጦች ላይ ስለ ጄደን የሚሰራጩ ስድቦችና ትችት ማብቂያ አልነበራቸውም። እስከዚህ ድረስ ጄደን ያገኘው ስኬትና ውድቀት በሙሉ በአባቱ ዊል ስሚዝ በኩል የተገኘ ነበር። The Pursuit of Happiness፣ The Karate Kid እና የውሃ ኩባንያው የተጀመሩት በዊል ስሚዝ ገንዘብና ተጽዕኖ ነበር። ምክንያቱም ጄደን አባቱን በጭፍን ሲከተለው ነበር። ሲጀመር የትኛው ልጅ ነው አባቱን የማያምነው? ደግሞም እቅዱ መጀመሪያ ላይ እየሰራለት ነበር። ጄደን የአባቱን $1 ቢሊዮን እቅድ እውን የማድረግ ትልቅ ጫና ነበረበት። እናም የቻለውን ያክል ሙከራ አድርጓል። ነገር ግን ሁሉም ነገር ሲፈርስና ሲበላሽ ሰዎች አባቱን ትተው ጄደንን መውቀስ ጀመሩ። በዚህ ጊዜ ጄደን ገና በልጅነቱ ሞራሉ ተሰበረ። በተፈጠረው አስቀያሚ ሁኔታ ስለተበሳጨም በህጋዊ መንገድ ከወላጆቹ መገንጠል እንደሚፈልግ ነገራቸው። ህጋዊ መንገድ ማለት እድሜው ከ14 እስከ 17 ዓመት የሆነ ልጅ ከወላጆቹ ቁጥጥር ነፃ የሚወጣበት አሰራር ነው። ወላጆቹ በጊዜው ባነሳው ጥያቄ ልባቸው ተሰብሯል። ነገር ግን የወሰነበት ምክንያት በሚገባ ተረድተውት ነበር። በራሳቸው ስህተት ምክንያት ልጃቸው መደበኛ ህይወት መኖር እንዳልቻለ ገብቷቸዋል። በመጨረሻም ጄደን ከቤተሰቦቹ የመነጠል ጥያቄውን ትቶታል። ከዛን ጊዜ ጀምሮ ግን የራሱን ህይወትና ሙያ በራሱ መንገድ ለመምራት ወሰነ። ነገር ግን የስሚዝ ቤተሰብ ሁልጊዜም ፍጹም ቤተሰብ መስሎ ለመታየት ይሞክራሉ። ከተወሰነ ጊዜ በኋላ ከአባቱ ጋር በተደረገላቸው ቃለ ምልልስ ላይ ሁኔታውን ለመሸፈንና ነገሩን እንደ ቀልድ ለማለፍ ሞክረው ነበር። ጋዜጠኛው ከቤት ለመውጣትና በህግ ነፃ ለመሆን እየሞከርክ እንደሆነ ሰምቻለሁ፣ እውነት ነው በማለት ጄደንን ይጠይቋል። ነገር ግን ጄደን ነገሩ በሚገባ ማስረዳት ያስፈልጋል። እኔ ከቤት የትም አልሄድም። ሰዎች የማይረዱት አንድ ትልቅ ነገር አለ። በአባቴ ቤት ሁሉም ነገር የማገኘው በነፃ ነው። የምፈልገውን ነገር ሁሉ ያለ ምንም ክፍያ ያገኛለሁ። ስለዚህ ለሚቀጥሉት 20ና 30 ዓመታት እዚያው ቆያለሁ። አባቴ ግን እሱ ከሰራው ፊልም የተሻለ ገቢ ያለው ፊልም ከሰራው ከቤት መውጣት እንዳለብኝ ነግሮኛል በማለት እየሳቀ መልሱን ሰጥቷል። ከውሳኔው በኋላ ጄደን የተከተለው አዲስ መንገድ አሁንም ሰዎች በከፋ ሁኔታ እንዲጠሉት አደረጋቸው። በሶሻል ሚዲያ ገጾቹ ላይ እንግዳ የሆኑ የፍልስፍና ሐሳቦችን ማጋራት ጀመረ። ለምሳሌ በትዊተር በአሁኑ ኤክስ ላይ ከጻፋቸው ነገሮች ለመጥቀስ ያክል አይኖቻችን እውነተኛ ካልሆኑ መስታወቶች እንዴት እውነተኛ ሊሆኑ ይችላሉ?
አዲስ የተወለዱ ህፃናት መናገር ቢችሉ ኖሮ በምድር ላይ ያሉ አስተዋይ ፍጡራን ይሆኑ ነበር እና የመሳሰሉትን ያልተለመዱ ነገሮች ፖስት ያደርግ ነበር። ጄደን ዓለም ያልተረዳው ትልቅ ፈላስፋ እንደሆነ ይሰማው ነበር። ሁኔታውም በሰዎች እይታ ትዕቢተኛ አስመስሎታል። ነገር ግን በዚህ ጊዜ ገና የ14 ዓመት ልጅ ነበር። ወላጆቹ ከሚነግሩት ሐሳብ በመውጣት የራሱን ሐሳብና ፈጠራ ማመንጨት የጀመረበት ጊዜ ነበር። በአንድ ቃለ ምልልስ ላይ እሱና እህቱ ሳይንቲስቶች እንደሆኑና የሚያደርጉት ነገር ሁሉ በሰው ልጅ ላይ የሚደረግ የሳይንስ ሙከራ እንደሆነ ተናግሮ ነበር። ከታላቁ የሳይንስ ተመራማሪ ጋሊሊዮ ጋር ራሱን እስከማወዳደርም ደርሶ ነበር። ነገር ግን ቢያንስ አሁን ጄደን የሚደርስበት ትችትና መሳለቂያ መሆኑ በራሱ ሐሳብና ውሳኔ ያመጣው እንጂ በአባቱ የተጫነበት አልነበረም። የኢንተርኔት ቀልዶችም በጸጋ መቀበል ጀመረ። ኢንተርኔት ላይ ለሚደርስበት ትችት የመልስ ምቶችን ለመስጠት የሰው ልጅ አእምሮ በየሰከንዱ 11 ሚሊዮን መረጃዎችን ይቀበላል፣ ነገር ግን የሚያስተውለው 40ውን ብቻ ነው በማለት በተደጋጋሚ ይጽፍ ነበር። ወደ ፋሽንና ሙዚቃው ዓለም ስንመጣ ጄደን የራሱ የተለየ መንገድ መከተል ጀመረ። በፋሽን ምርጫው የሰዎችን ትኩረት ስቧል። የወንዶችና የሴቶች የሚባለውን የአለባበስ ድንበር ያፈረሰ አለባበስ መከተል ጀመረ። ቀሚሶችን፣ ትልልቅ ልብሶችንና ደመቅ ያሉ ቀለሞችን ማዘውተር ጀመረ። እናም ከ5 ዓመት በኋላ አንድ ልጅ ቀሚስ ለብሶ ወደ ትምህርት ቤት ቢሄድ ማንም እንደማይስቅበትና እንደማይሰድበው ተናግሮ ነበር። ለምሳሌ አንድ ሰሞን በግራሚ ሽልማት ላይ የለበሰውን ለየት ያለ አለባበስ ማየት ይቻላል። ፕሮግራሙ ላይ የተገኘው ከእህቱ ዊሎ ጋር ነበር። እህቱም እንደሱ የተለየ አስተሳሰብ ያላት ልጅ ናት። ጄደን በፕሮግራሙ ላይ በራሱ ላይ የቤተ መንግስት ቅርጽ ያለው ጥቁር ኮፍያ አድርጎ ነበር የቀረበው። ዲዛይኑን የሰሩት የታወቁ የትራንሲልቫኒያ ባለሙያዎች ናቸው። ነገር ግን አለባበሱን የተመለከቱ ሰዎች በእሱ ግራ ተጋብተው ነበር። ከተራ ግራ መጋባት አልፎም በድርጊቱ የተበሳጩ ሰዎች ብዙ ናቸው። በሶሻል ሚዲያ ላይ ሰዎች አስተያየታቸውን በስፋት እየሰጡ ነበር። አንዳንድ ሰዎች ሁኔታውን ሲመለከቱ ትኩረት ለመሳብ የሚደረግ ከንቱ ጥረት እንደሆነ ተናገሩ። ሌሎች ደግሞ ልጁ ጤነኛ እንደማይመስልና አእምሮውን እየሳተ እንደሆነ ጽፈዋል። በሽልማት ስነ ስርዓቱ ላይ ከሱ በስተጀርባ መቀመጥ እንደማይፈልጉ የተናገሩ ሰዎችም ነበሩ። የለበሰው ኮፍያ ከጀርባ ያሉትን ሰዎች እይታቸውን እንደሚጋርድባቸው ግልጽ ነበር። ጄደን ትኩረት ለመሳብ ሲባል በሚያደርጋቸው ነገሮች እንዳዘኑበት የተናገሩ ሰዎችም በብዛት ነበሩ። እንደዚህ አይነት የሰዎች አስተያየት ለጄደን አዲስ አልነበረም። አሁን ላይ ማንኛውንም ነገር ሲያደርግ የሚሰጠው ምላሽ አሉታዊ እየሆነ መጥቷል። ይህ ነገር በአንድ ጀንበር አልተከሰተም። አሁን ላይ ግን ለዚህ ሁሉ ተጠያቂ እሱ ራሱ ካልሆነ ማን ሊሆን ይችላል? ከዚህም በተጨማሪ በትምህርት ቤት ማጠናቀቂያ ድግስ ላይ፣ በታዋቂው የሜት ጋላ ፕሮግራም ላይ እና የኪም ካርዳሺያን እና ካንያ ዌስት ሰርግ ላይ የባትማንን ልብስ በነጩ ለብሶ በመሄድ አነጋጋሪ ሆኖ ነበር። በሰርጉ ላይ ከተገኙት እንግዶች መሃል በጣም አስገራሚ ምስል ፈጥሮ የነበረው እሱ ነበር። ነገር ግን ድርጊቶቹ ጠላቶቹ የበለጠ እሱ ላይ እንዲቀልዱበት በሩን የከፈተላቸው ተግባር ነበር። ሰዎች ማንም የማይፈልገው ጀግና በማለት የኤክስ ገጻቸው ላይ ቀለዱበት። ነገር ግን ጄደንን ብትጠይቁት እሱ በትክክለኛው መንገድ ላይ እንዳለ ይነግራቸዋል። በተመሳሳይ ጊዜ ባደረጋቸው ቃለ ምልልሶች ራሱን እንደ ስነ ጥበብ ፈጣሪ በማድረግ ሲያቀርብ ነበር። ሰዎችን የሚያበሳጭ ሳይሆን ድንበርን ጥሶ የመሄድ አቅም ያለው አርቲስት እንደሆነ እምነት ነበረው። ጄደን በተመሳሳይ መልኩ በሚያደርጋቸው እንግዳ ንግግሮችና ተግባራት ምክንያት ሶሻል ሚዲያ ላይ ስሙ በተደጋጋሚ ይጠቀስ ነበር። በአንድ ቃለ መጠይቅ ላይ የተናገረው ነገር ደግሞ ከምን ጊዜም በላይ አነጋጋሪ ሆኖ ነበር። እኔ ሰዎችን ሊያስደነግጥ የሚችል ማንኛውንም ነገር እወዳለሁ። አንድን ነገር ለመቀየር ብቸኛው መንገድ ማስደንገጥ ነው። ጡንቻህን ማሳደግ ከፈለክ ማነቃቃት አለብህ። ማህበረሰቡ እንዲቀየር ከፈለክም በተመሳሳይ መንገድ ማስደንገጥ ያስፈልጋል በማለት ተናግሮ ነበር። ታዋቂው ሙዚቀኛ ታይለር ዘ ክሬተር የሱ ፍቅረኛ እንደሆነ በትዊተር መግለጹ ደግሞ የነበረው እሳት ላይ ቤንዚን አርከፈከፈበት። ነገር ግን ስለ ፍቅር ግንኙነታቸው እውነታው በይፋ የተረጋገጠ ነገር አልነበረም። የሚያደርጋቸው አዳዲስ ነገሮች በሙሉ እሱን ለሚተቹ ሰዎች ተጨማሪ ምክንያት የሚሰጣቸው ይመስል ነበር። ነገር ግን ይሄ ሁሉ የተቀየረው ሳይር የተሰኘውን የሙዚቃ አልበሙ ሲለቀቅ ነበር። ጄደን የሙዚቃ ፍቅር እንዴት እንዳደረበት ሲናገር ከልጅነት ህይወቱ ጋር በማስተሳሰር ይገልጿል። እሱ እንደሚለው ከሆነ ከሙዚቃ ባህል የተገናኘው ገና ሲወለድ ነበር። በአንድ ቃለ መጠይቅ ላይ እንዲህ ብሎ ነበር። ገና የ3 ወር ልጅ እያለው ጀምሮ ወደ ባልቲሞርና ፊላደልፊያ ሄድ ነበር። ወላጆቼ ያደጉት እዚያ ነው። በዚያ እድሜ ወላጆቼ ያዩትን ባህል በተወሰነ መልኩ አይቻለሁ። ነገር ግን በጣም ትንሽ ስለነበርኩ ሁሉንም ነገር ማስታወስ ይከብደኛል። ወላጆቼ በተወለዱበት ቦታ ሰዎች እንዴት እንደሚያከብሯቸው አይቻለሁ። ዘ ፍሬሽ ፕሪንስ የተሰኘውን የአባቴን የድሮ ፊልም ገና በልጅነቴ ነበር ያየሁት።
ልክ እንደማንኛውም ሰው እኔ ማደንቀው ነበር። ከዚያ በኋላ እያደግኩ ስመጣ የራሴን የሙዚቃ ማጫወቻ አገኘው። የምወዳቸውን የ50 ሴንት እና የኤሚኔም ዘፈኖችን አዳምጥ ነበር። ገና በልጅነቴ በእነዚህ ሙዚቃዎች ተጽዕኖ ስር ወድቄ ነበር በማለት ይገልጿል። የለቀቀው የሙዚቃ አልበም እሱን በጥላቻ ለዓመታት ሲተቹት የነበሩት ሰዎች ሳይቀር ምርጥ አልበም እንደሆነ መሰከሩለት። የሙዚቃው ግጥሞች ያላቸው ይዘት ከድሮ የልጅነት ፍልስፍናው ጋር ቢመሳሰሉም የሙዚቃው አሰራር ግን 10 ከ10 የሚሰጠው ነበር። ያለማጋነን በ2010 ዓመተ ምህረት አካባቢ ከተሰሩት ምርጥ አልበሞች አንዱ ነበር። አልበሙ ከያዛቸው ሙዚቃዎች ጎልቶ የወጣው አይከን የተሰኘው ነጠላ ዜማ ነበር። ይህ ሙዚቃ በቢልቦርድ ከፍተኛ ደረጃ ላይ ባይወጣም በአሜሪካ ውስጥ ግን 2 ጊዜ ፕላቲኒየም ሆኖ ነበር። የሙዚቃው ቪዲዮ በዩቲዩብ ላይ ከ184 ሚሊዮን በላይ እይታዎችን አግኝቷል። አሁንም ግን ብዙ ሰዎች ራሱን አይከን ብሎ ስለጠራ ተችተውታል። ነገር ግን ይህን ያህል ጥላቻና ትችት የሚደርስበት ሌሎች ሰዎች ለማድረግ የማይደፍሩትን ነገር በማድረጉ ነበር። ከዚህ አልበም በመቀጠል በ2019 ዓመተ ምህረት ኤሪስ የተሰኘውን ሌላ አልበም ለቀዋል። ይሄኛው አልበም ደግሞ በተሻለ ሁኔታ ጥልቀት ያላቸውና ጨለማ ሐሳቦችን ያካተተ ነበር። የሙዚቃ ስልቱም የተለየና አዳዲስ ሙከራዎችን የታከሉበት ነበር። አሁን ላይ ማህበረሰቡ ከፍተኛ ሀብት ካለው ቤተሰብ ለተወለደ ሰው ማዘን አይፈልግም። የሆነ ጊዜ ጄደን የዊል ስሚዝ ልጅ በመሆኑ ብቻ በህይወቱ ትልቅ እንቅፋት እንደፈጠረበት ተናግሮ ነበር። ነጭ ቢሆንና የዊል ስሚዝ ሞኝ ልጅ ባይሆን ኖሮ የዘመኑ የተከበረ ፈላስፋ ይሆን እንደነበረም ተናግሯል። ማንም እንደማይረዳው ሁሉ ጊዜ ያውቅ እንደነበረና በተመሳሳይ እድሜ ላይ የሚገኙ ሌላ ወጣቶች እሱን በሚመለከቱበት መንገድ ምክንያቱ እሱ የተለየ ሰው እንደሆነ ይገነዘብ እንደነበረ ገልጿል። በሌላ ሰው ጥላ ስር መኖር በጣም ከባድ ነው። የጄደን ትልቁ ውድቀት የመጣው የአባቱን ራዕይ በማመኑ ነበር። አንዳንድ የከፉ ውሳኔዎች ደግሞ የራሱን ማንነት ፍለጋ ላይ ከነበረበት የወጣትነት አእምሮ የመነጩ ነበሩ። እሱ ግን እነዚህ ስህተቶች የሰራው በዓለም ፊት በአደባባይ ነበር። ነገር ግን እያደገ ሲመጣ ያገኘውን የተለየ እድልና ሀብት ለሰዎች ማካፈል ጀመረ። ብዛት ያላቸው የበጎ አድራጎት ስራዎችን ሰርቷል። ከተፈጥሮ ጋር ተስማሚ ልብሶችን የሚያመርት ኩባንያ ከፍቷል። ንጹህ የመጠጥ ውሃን በሀገር አቀፍ ደረጃ ለማዳረስ የሚረዳ የውሃ ማጣሪያ ስርዓት ዘርግቷል። በተጨማሪም ቤት የሌላቸው ሰዎች በነፃ ምግብ የሚያገኙበት ተንቀሳቃሽ ሬስቶራንት አቋቁሟል። በ2019 ዓ.ም ደግሞ አይ ላቭ ዩ የተሰኘ የበጎ አድራጎት ድርጅት ጀምሯል። የጀመረው ሎስ አንጀለስ በሚገኝና ቤት አልባ ሰዎች በብዛት በሚኖሩበት አካባቢ ነበር። መጀመሪያ ላይ የጀመረው በመኪና እየዞረ ጤናማና ከአትክልት ብቻ የተሰራ ምግብ በነፃ በማደል ነበር። ጄደን በቤተሰቦቹ ስምና ሀብት ያደገ እናም አንዳንዴ የሚያሳፍር ተግባር የሚፈጽም ልጅ ነበር። ነገር ግን ቢያንስ ያገኘውን እድልና ሀብት በዓለም ላይ መልካም ነገር ለመስራት እየተጠቀመበት ይገኛል። የምቾትና የዝና ዓለም ውስጥ ቢወለድም ያገኘውን ሀብት ለድሃው ማህበረሰብ ማካፈል ጀምሯል። አባቱ ያቀዳቸውን ህልሞች ለማሳካት የሞከረውና በመላው ዓለም የተጠላው ልጅ በመጨረሻ የራሱን እውነተኛ ማንነትና የህይወት ዓላማን አግኝቷል። የሰዎች መሳለቂያ ከመሆኑ አልፎ በሚሊዮን ለሚቆጠሩ የተራቡ ሰዎች ተስፋ መሆን ችሏል። አንድ መርሳት የሌለብን እውነታም አለ። ጄደን በልጅነት ህይወቱ ምንም አይነት አሳፋሪ ነገር ቢሰራም ወይ ቢናገርም አባቱ ባለፉት 10 ዓመታት በዓለም ፊት ከተጋለጠበት አስከፊ ውርደት የባሰ አልነበረም። ጄደን ያደገው የ42 ሚሊዮን ዶላር ዋጋ ባለው ቤተ መንግስትን የሚያስንቅ የአባቱ ቤት ውስጥ ነበር። ነገር ግን ሰኔ 2017 ዓ.ም በ19 ዓመቱ ከቤተሰቦቹ ቤት ከወጣ በኋላ በ4 ሚሊዮን ዶላር ወደ ገዛውና ሂደን ሂልስ ካሊፎርኒያ ወደሚገኘው ቤቱ ገብቷል። አሁንም ድረስ በዚህ ቤቱ እየኖረ ይገኛል። እንደኛ አይነት ሰዎች በህይወት ዘመናቸው የማያገኙአቸው እንደነ ቴስላ፣ ቼቭሮሌት ሰባርባን እና ሬንጅ ሮቨር ስፖርት የመሳሰሉ ውድ መኪኖችን ይነዳል። በአጠቃላይ ወደ 8 ሚሊዮን ዶላር የሚገመት ሀብት እንዳለውም ይገመታል። ይህንን አስገራሚ ታሪክ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው አስገራሚ ሌላ ታሪክ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።